የሀበሻ ጀብዱ ምዕራፍ 13 ከአፄ ቴዎድሮስ የልጅ ልጅ ጋር። አሁን በላስታ ድንበር ላይ ነን። ላለፉት ቀናት በርካታ ሹማምንቶች ከየግዛታቸው ከነጦራቸው እየመጡ ከጦራችን ጋር ስለተቀላቀሉ አሁን ጦራችን ወደ 50,000 ገደማ ወይም ከዛ በላይ ሆኗል። እንግዲህ ይሄ ግምት ብቻ ነው። ትክክለኛውን ቁጥር የሚያውቀው እግዜሩ ብቻ ነው። ወደ ሰሜን ለመሄድ ከዚህች የተራራ ጫፍ ላይ ተነስተን ወደ ታች ወረድን። በዚያች አስፈሪና አስቸጋሪ ጠባብ ሰርጥ ማለፍ አለብን። ስፋቷ ግማሽ ሜትር የማትሞላና ናዳ የበዛባትን ይችን ሰርጥ መውረዱ ምን ያህል አስቸጋሪና አደገኛ መሆኑን የተረዱት ራስ ካሳ ጦራቸውን 2 ቦታ ላይ ከፈሉት። ወደ ተከዜ ወንዝ በዚህች አስቸጋሪና አደገኛ የሰርጥ መንገድ 1200 ሜትር ቁልቁል ለመውረድ ከመሞከራችን በፊት ጦራችን ለማረፍ አፋፍ ላይ ቆመ። እንዲህ እዚህች አፋፍ ላይ ቆሜ የተከዜን ሸለቆ ሳደንቅ ድንገት በጦራችን ውስጥ ግርግር ተፈጥሮ ፉከራውና ሽለላው ከሩቁ ይሰማ ጀመር። እስካሁን ያላንዳች ችግር በሰላም ሲጓዝ የነበረው ጦራችን መካከል ምናልባት አመፅ ተነስቶ ይሆናል በሚል ስጋት በፍጥነት ወደ ጦር ሰፈር ስመለስ ራስ ካሳ ወደ እነዚህ ወደሚፎክሩና ወደሚሸልሉ ጦረኞች ሲሄዱ አየሁና በሩጫ ቀረሽ እርምጃ ተከተልኳቸው። በቦታው ስንደርስ በእነዚያ በሚፎክሩና በሚሸልሉ ወታደሮች መካከል የራስ ካሳ የበኩር ልጅ ደጃዝማች ወንደሰን በበታች ሹማምንቶቹ ተከቦ የአባቱን መምጣት ሲጠባበቅ አገኘ ነው። ወዲያው ደጃዝማቹ አባቱን ሲያይ ሮጦ መጥቶ እግራቸው ስር ወድቆ እግራቸውን ለክብራቸው ስሞ ሲነሳ እንደ አባትና ልጅ ተቃቅፈው ተሳሳሙ። አንጀት በሚበላ ሁኔታም ተሰነባበቱ። አዎ ጄኔራል ደጃዝማች ወንደሰን ግማሹን የራስ ካሳን ጦር እየመራ በምስራቅ በኩል ዞሮ ተከዜን ሊሻገር ተነሳ። የቀረው የራስ ካሳ ጦር አሁን ከቆምንባት አፋፍ ላይ ቁልቁል ወርዶ የተከዜን ወንዝ ለመሻገር ይሞክራል። ከእንዲህ አይነቱ መሰነባበት በኋላ የራስ ካሳ ፈረሰኛ ጦር ለእኛ ቅድሚያ ሰጥቶ መንገድ ስለለቀቀልን ቁልቁል ወደ ተከዜ ወንዝ ወረድን። እቺ የሰርጥ መንገድ ታሪካዊ የሚያደርጋትና አንድ ምንጊዜም የማይረሳ ታሪክ አላት። በ1960ዎቹ ውስጥ አፄ ቴዎድሮስ የሚባል ጀግና ንጉሥ በኢትዮጵያ ነግሶ ነበር። ስለዚህ ጀግና ደፋርና የተማረ ሀገሩን ከማንም በላይ ስለሚወድ ንጉሥ ብዙ ታሪክ ተጽፏል። አንዳንድ ክፉ ምላስ የታሪክ ጸሐፊዎች በስልጣኑ መጨረሻ ግድም ላይ እብደት ቢጤ ጀማምሮት ነበር እያሉ ይጽፋሉ። ሌሎች ደግሞ ቴዎድሮስ ከጊዜው ቀድሞ የመጣ ንጉሥ ነው እያሉ ይፈላሰፋሉ። ሆነም ቀረ ቴዎድሮስ በሕይወት በስልጣን ዘመኑ መጨረሻ ግድም ላይ ከእንግሊዞች ጋር በተፈጠረ አለመግባባት በሀገሩ ይኖሩና ይሰልሉ የነበሩ ፈረንጆችን እንግሊዞችን በሙሉ ሰብስቦ ያስራል። ከነዚህ ከታሰሩ ፈረንጆች መካከል በንጉሱ ቤተ መንግስት ይኖር የነበረው ቆንስል ካሜሩንም ይገኝበት ነበር። ምንም እንኳን እንግሊዞች ችግሩን በዲፕሎማሲ ለመፍታት ቢሞክሩም በእንግሊዞች ብልጣብልጠትና ንቀት ክፉኛ የተናደደው ይሄ ንጉሥ አሻፈረኝ፣ አንድም እስረኛ አልለቅም ብሎ እልህ ውስጥ ገባ።
ይህንን ታታሪ ንጉሥ ለመጣልና በምትኩ አሻንጉሊት ንጉሥ ለማንገስ ነገር የሚሸርቡት እንግሊዞች በጀነራል ናፒየር የሚመራ የህንድ ጦር እስረኞቻቸውን ለማስፈታት ወደ ኢትዮጵያ ላኩ። በ1867 ዓ.ም በርከት ያሉ የህንድ ወታደሮች በእንግሊዛውያን መኮንኖች እየተመሩ ባህረ ነጋሽ ወይም ኤርትራ ገቡ። በዙላ ወደብ ጥቂት አርፈው ወደ መሃል አገር ዘልቀው ለመግባት ከየግዛቱ ገዢዎች ጋር እየተደራደሩና በጉቦ መልክ መሳሪያ እየሰጡ በእነዚሁ የየግዛቱ ገዢዎች መሪነት እስከ ዛሬ አንድም የወራሪ ጦር ረግጦት የማያውቀውን ሀገር ፍለጋ ወደ መሃል ሀገር ጉዞ ጀመሩ። እንዳልኩት የቴዎድሮስ ተቃዋሚ የየግዛቱ ንጉሶች የጀነራል ናፒየርን ጦር መንገድ እየመሩ አሁን ልንወርዳት የምንንቀጠቀጥላትን ሰርጥ ሁሉ ወጥተው መቅደላ አፋፍ ላይ ደረሱ። አዎ፣ ጀነራል ናፒየር የጦር መሪ ብቻ አልነበረም። በጣም ጎበዝና ወደር የማይገኝለት ተደራዳሪ ዲፕሎማትም ነበር። አለዚያማ በእነዚህ ትናንሽ ንጉሶች መሬት ላይ በሰላም ተጉዞ እዚህ መቅደላ አፋፍ ላይ ባልደረሰ ነበር። ጀግናው ቴዎድሮስ ከታማኝ ወታደሮቹ ጋር የጀነራል ናፒየርን ጦር ገጥሞ ተዋግቶ በተሸነፈ ጊዜ ይሄ ጀግና ንጉሥ እጄን አልሰጥም ብሎ ራሱን ይገድላል። እንግሊዞችም እስረኞቻቸውን አስፈትተው በውላቸው መሰረት በመጡበት መንገድ ተመልሰው የኢትዮጵያን መሬት ለቀው ወደ ህንዳቸው ሄዱ። የኔ ፈረስ እንዲህ በዝግታና በጥንቃቄ ቁልቁለቱን ሲወርድ በመንፈስ እነዚያን የደከሙ የጀነራል ናፒየር ወታደሮች በዚያ ጥንታዊና ደማቅ ወታደር ደንብ ልብሳቸው አየዋቸው፣ ሳልኳቸው። የኔ ፈረስ ከራስ ካሳ በቅሎ ብዙም ወደ ኋላ ሳይርቅ በእርጋታ ሰርጧን እየወረደ ነው። ከኔ ኋላ አንድ እስከ ዛሬ ያላየሁት ኮስታራና ቀልጣፋ በሰላሳዎቹ ዕድሜ ውስጥ የሚገኝ ወጣት ሹም በፈረሱ ላይ ተቀምጦ ይሄዳል። በቅርቡ ከኛ ጦር ጋር የተቀላቀለ መሆን ይኖርበታል። እስከ ዛሬ በጦራችን መሃል አላየሁትም። ብቻ እንዲህ በዚህ ወጣት ቆፍጣና መኮንን መገረሜን ያየ የኔ ፈረስ ልጓም ያዥ ወደ እኔ ጠጋ ብሎ የአፄ ቴዎድሮስ የልጅ ልጅ ነው አለኝ። ተከዜን ተሻግረን ጥቂት እንደሄድን ከፊት ለፊታችን ትልቅ ሜዳ ተዘረጋ። በዚህ ለጥ ባለ ሜዳ ስንሄድ ውለን የሙጃ ቀበሌ ተቀበለችን። በሙጃ ቀበሌ ባሉ ጎጆች መሃል ስንሄድ ቆይተን ከቀበሌዋ ትንሽ ወጣ ብሎ አንድ ጉብታ ላይ ሰፊ ግቢ አየን። ከዚህ ትልቅ ግቢ አጠገብ ስንደርስ ራስ ካሳ ከፈረሳቸው ላይ ወርደው በቀጥታ ወደ ግቢ ሲገቡ እልልታው እስከ ሩቅ ቦታ ድረስ ሳይቀር ይሰማ ነበር። ቀልጣፋው አሽከራቸው መቼ እንኳን ወደ ግቢው ውስጥ እንደገባ ሳናስተውል በግቢ ውስጥ ተንቀሳቃሽ ዙፋናቸውን ስላቆምላቸው በዙፋናቸው ላይ ተቀምጠው የግቢውን ዙሪያ ገባ መቃኘት ጀመሩ። እንዲህ ግቢውን እየቃኙ በትዝታ በጣም ርቀው ሄዱ። አንድም ሰው ድፍረት ኖሮት ከዚህ የቀን ህልማቸው ሊቀሰቅሳቸው አልሞከረም። የዛሬው ሽማግሌ ራስ ካሳ የወጣትነት ዘመኑን በሙጃ ነበር ያሳለፈው። ከዛሬ 30 ዓመት በፊት ከሙጃ እንደ አንድ ተራ ፊት አውራሪ ያለ ፍላጎቱ ነበር ወደ አዲስ አበባ የሄደው።
እነሆ ዛሬ ከ30 ዓመት በኋላ ወደ ሙጃ እንደ ራስ ብቻ ሳይሆን የ5 ሀብታም ትላልቅ ጠቅላይ ግዛቶች ገዢና ከንጉሠ ነገሥቱ ቀጥሎ በመላው ኢትዮጵያ እንደ ሁለተኛ ሰው የሚታየው ገዢ ወደ ሙጃ ተመለሰ። የዛሬው የጦራችን አዳር በሙጃ እንደሚሆን ሳይታለም የተፈታ ነው። በሁለተኛው ቀን ከሙጃና አካባቢው ቀበሌዎች ራቅ ካሉ ቀበሌዎች ሳይቀር በርካታ ሹማምንቶች እየመጡ ከራስ ካሳ ጋር እየተሳሳሙ ለ30 ዓመታት ያህል የቆየውን ናፍቆታቸውን ተወጡ። ከሰራዊታችን ምንጊዜም የማይለዩ አንድ ቄስ ከሙጃ ግቢ ፊት ለፊት ካለች አንዲት አነስ ካለች ዋርካ ስር ተቀምጠው ዘወትር ከእጃቸው የማትለየውን መጽሐፋቸውን ሲያገላብጡ አገኘኋቸውና የእግዚአብሔር ሰላምታ ቀረብኩላቸው። ራስ ካሳ ከዛሬ 30 ዓመት በፊት እንደ አንድ ተራ ፊት አውራሪ ወደ አዲስ አበባ እንደሄዱ የነገሩኝ እኚሁ ቄስ ናቸው። ቄሱ በትረካቸው ቀጥለው አየህ ፈረንጅ ጌታ፣ ራስ ካሳ የሸዋ መኳንንት ባያስቸግራቸው ኑሮ ዛሬ የአንድ የ2 ደብር አለቃ ይሆኑ ነበር አሉና ቄሱ ስለ ራስ ካሳ ንጉሳዊ ቤተሰብነት ሲናገሩ ሳህለ ሥላሴ ዳርጌን ወለደ፣ ዳርጌ ደግሞ ትሰሜን ወለደ፣ ትሰሜ ደግሞ የእኛን ራስ ካሳን ወለደች። ራስ ካሳ ደግሞ እነሆ አከታትሎ 4 ወራሾች ወልዶልናል። ወንደሰን፣ አበራ፣ አስፋወሰንና አስራት ካሳን። እንዲህ እኚህ ቄስ ያጫወቱኝን የራስ ካሳን የዘር ግንድ እያሰላሰልኩ ወደ ድንኳኔ ተመለስኩ። ምንም እንኳን ከደብረ ታቦር ስንነሳ ጥቂት ሲጃራዎች የነበሩኝ ቢሆንም የመጨረሻዋን ሲጋራ ካጨስኩ ብዙ ሰነባብቻለሁ። እንግዲህ ምናልባት ሌላ ሲጃራ መግዛት የምችለው መቀሌ ስገባ ነው። መቀሌ ለመድረስ ደግሞ ቢያንስ 14 ቀን መንገድ ይቀረናል። ለዚያውም መቀሌን ከኛ ቀድመው ጣሊያኖች ካልያዟት ማለት ነው። በጠዋት ተነስቼ ፈረሴን ጫንኩና ሙጃን ልጎበኝ ስነሳ ብልጣ ብልጧ አቶ ተሰማ ያሳቁና ፈገግታው ሳይለየው ትንባሆ የሚያበቅል ብቸኛ ቀበሌ ሙጃ ብቻ መሆኑን ነገረኝ። ሙጃ ቀበሌ ስገባ እቺ እግዜሩ የረሳት የምትመስል ቀበሌ በአንዲት ሲንጀር የልብስ ስፌት መኪና በመጠኑም ቢሆን የዘመኑ ስልጣኔ የዳሰሳት ትመስላለች። የሲንጀሯ ባለቤት የቀበሌዋ ልብስ ሰፊ ከጎጆው ደጃፍ ላይ ተቀምጦ የልጆች ጨዋታና ጩኸት ሳይረብሸው የዕለት ተዕለት ተግባሩ ላይ ተሰማርቷል። ልብስ ሰፊው ልዩ ችሎታና ጥበብ የግድ የሚያስፈልገው ሰው መሆን የለበትም። በአብዛኛው የተቀዳደዱ ልብሶችን መልሶ ሲሰፋ ይውላል። አልፎ አልፎ ቀሚስ፣ ለልጆች ጥብቆ ወዘተ ስለሆነ ልብስ ሰፊው በዚህ ይቸገራል የሚል ግምት የለኝም። በእውነት ያንን እታች እግሩ ላይ የተጨማደደ ሱሪ ለመስፋት ልዩ የሆነ ጥበብ አያስፈልገውም። አሰፊዎቹም ለልብስ ሰፊው ለዚህ ጥበባዊ ስራው የሚከፍሉት በጥራጥሬ፣ በበርበሬ ወይም በጨው ምናምን ስለሆነ ሰፋ፣ ጠበበ፣ ረዘመ፣ አጠረ ብሎ የሚከራከር ደንበኛ ይኖራል ብዬ መገመት ያስቸግረኛል። ሁሉም ኢትዮጵያዊ ወንዱም ሴቱም ከትከሻው ላይ የማትለየው ነጠላም ሆነ ጋቢ ራሱ ለባሹ በቀላሉ በመርፌ በእጁ ሊሰፋው የሚችለው ነገር ስለሆነ የግድ ወደ ባለ ሲንጀሩ ልብስ ሰፊ የሚያስኬድ አይነት አይደለም። እንዲህ በባለ ሲንጀሩ ልብስ ሰፊ እየተፈላሰፍኩ በፈረሴ ሲሄድ አንዲት በጣም ውብ ቆንጆ በመንገዴ ገብታ ና ጌታ፣ የፈለግከውን ያህል ትንባሆ ሰጥሃለሁ
ግን ትንባሆ እንደምፈልግ በምን አወቀች? ገና ከግቢ ስነሳ ስለ ትንባሆ ነገር ያወራሁት ከአቶ ተሰማ ጋር ብቻ ነው። አቶ ተሰማን ደግሞ ከግማሽ ሰዓት በፊት በግቢ ነው ጥዬው የመጣሁት። በመንገዴ ላይ አንድም መንገደኛ ሰው ሳይገጥመኝ ከፈረሴ ላይ አንድም ጊዜ ሳልወርድ ቀጭኗን መንገድ ተከትዬ ነው የሄድኩት። መንገዴም ላይ ባህላዊውን የሀበሻ የትኩስ ዜና መለዋወጫ ማለትም ከቀበሌ ቀበሌ የቃላት ልውውጥ ሲጯጯው እንኳን አልሰማሁም። ሆነም ቀረ በዚች ከዘመኑ ስልጣኔ በጣም ወደ ኋላ ርቃ ባለች ትንሽ ቀበሌ ያለ ስልክ፣ ያለ ቴሌግራም፣ ያለ ምንም መገናኛ ዘዴ በቀላሉ እጅግ በሚያስደንቅ ፍጥነት መረጃ መለዋወጥ መቻላቸው አስደነቀኝና ግራ የገባኝ የቆንጅየዋን ጉብል ልጅ የትንባሆ ገበያ ተቀበልኩና 1 ብር ሰጠኋት። ከጥቂት ደቂቃዎች በኋላ ያቺ ቆንጆ ጉብል በቅፏ ሙሉ በወጉ እንኳን ያልደረቁ የትንባሆ ቅጠሎች እያስታቀፈችኝ ሚስት አሎት አለችኝ። የለኝም አልኳት ሳቅ እያፈነኝ። ሰሙ ጌታ እኔን ውሰዱኝ፣ ጥሩ ሚስት ሆኖታለሁ አለችና ከኔ ምንም አይነት መልስ ሳትጠብቅ ታማኝ ሚስት ሆኖታለሁ፣ ሌት ተቀን ጠንክሬ እሰራለሁ፣ በእኔ የማያፍሩ ጌታ አድርጎታለሁ አለችኝ። ግራ ቢገባኝ ወደ ጦር ሜዳ ከራስ ካሳ ጋር እየሄድኩ እንደሆነ ታውቂያለሽ አልኳት። እኮ ታዲያ ወደ ጦር ሜዳ እንደምን ብቻዎትን ይሄዳሉ ጌታ? ቀጥላም ምንም መልስ ከኔ ሳትጠብቅ አዩ ጌታ ቢቆስሉ ቁስሉን ማን ያስሩሎታል? ቢሞቱስ ማን ጉድጓድ ቆፍሮ ይቀብሮታል? ጌታ ግድ የሎትም ይውሰዱኝ እያለች ተማጸነችኝ። አሁን ነገሮች እየተገለጡልኝ መጡ። በእኛ ሰራዊት ውስጥ አብዛኛው ሹም ከሚስቱ ወይም ከገረዱ ጋር ወደ ጦር ሜዳ የሚሄድበት ምክንያት አሁን ገና ገባኝ። አቶ ተሰማም አንዲት ቆንጆ ወጣት ሚስታቸው አብራቸው እዚህ አለች። በሚቀጥለው ቀን በጉዟችን ቀጥለን ተራራውን በእግራችን ስንወጣ ሜዳ ቢጤ ነገር ስናገኝ በፈረሶቻችን ላይ ሆነን ስንገሰግስ ውለን ከፊት ለፊታችን አንዲት ተራራ ጉብ ብላ ታየችን። ከዚህ ተራራ ጫፍ ላይ ለመድረስ ቢያንስ 3-4 ቀን ይፈጅብን ይሆናል። ከዚህ ተራራ ጫፍ ላይ የኮረም ከተማ ተጠብቀናለች። ከዚህ አይነቱ አድካሚ ጉዟችን ሁሌም የሚገላግለን ያቺ እረፉ የምትለዋ ጥሩምባ ተነፋችና ሌሊቱን የምናሳልፍበትን ቦታ መርጠን ድንኳናችንን እንደ ነገሩ ከጣልን በኋላ እኔ አካባቢያችንን ለመቃኘት ከሰፈር ወጣሁ። የአምባለጌን ተራራ ለመውጣት ቢያንስ 3000 ሜትር የባህር ጠለል በላይ አሻቅበን መውጣት አለብን። በእነዚህ ለሁለት በተከፈሉ በሚመስሉ ተራራዎች መካከል እንኳን ፈረንጅ ኢትዮጵያዊም ራሱ ለሕይወቱ ምንም መተማመኛ የሌለው የራያና አዘቦች መሬት ተዘርግቷል። በራያና አዘቦች መሬት ላይ ገና ተከዜ ልንሻገር ስንወርድ ተሰናብቶን በስተምስራቅ በኩል ዞሮ የሄደው ደጃዝማች ወንደሰን ትልቁን ድንኳኑን ጥሎ ሰፍሯል። አዎ ቢያንስ የ1 ቀን መንገድ ያህል ቀድሞን ሄዷል። ወደ ጦር ሰፈራችን ተመልሼ ስለ ጉዟችን ማስታወሻ ስጽፍ አንድ ፀጉረ ልውጥ ፈረንጅ ወደ ጦር ሰፈራችን መጣ። አጭር ቁምጣና ካኪ ሸሚዝ ለብሷል። የበረሃ ቆብም ደፍቷል። ዕድሜውም ከ35 ዓመት አይበልጥም። እኔን ባየኝ ጊዜ
ብዙም አልተደነቀም። ብቻ የሆነ ነገር ሊነግረኝ ፈልጎ ወደ እኔ ሲመጣ ከኋላው የሚከተሉት ሁለቱ ቆፍጣና የራስ ካሳ ወታደሮች ከመንገዱ መልሰው ይዘውት ሄዱ። ወዲያው ከሰፈር አንበሳን አስጠራሁና ይሄንን አዲሱን ፈረንጅ አየኸው ስለ አዲሱ ፈረንጅ የሚያውቀውን ቢነግረኝ ብዬ ጠየቅኩት። የታባቱ የጣሊያን ሰላይ ነው አለኝ አንበሳ 10 ጊዜ በመጸየፍ ምራቁን ወደ መሬት እየተፋ። ሰፈር ያሉትን ታማኝ ወዳጆቼን ሹሞችን ሳይቀር ስለዚህ ጸጉረ ልውጥ ፈረንጅ የሚያውቁትን ቢነግሩኝ ብዬ አጠያየቅኩ። ማንም ምንም ሊነግረኝ ሳይፈልግ ቀረ። ይሄንኑ አዲስ ፈረንጅ ራሴ ላናግረው ፈለግኩና የት እንዳለ ሳፈላልግ ከሰፈራችን ወጣ ብላ ባለች አንዲት ጎጆ ውስጥ በወታደሮች እየተጠበቀ አገኘሁት። የራስ ካሳ ፈረንጅ መሆኔን ነግሬ ደጋግሜ አስረድቼ እንዳናግረው ዘቦችን ብለምንም ፈቃደኛ ሳይሆኑ ቀርተው ምንም ሳይቀናኝና ምንም ነገር ስለዚህ ፈረንጅ ሳላውቅ የዘወትር የግብር ሰዓት ደረሰና ወደ ግብር ገባን። በግብር ላይ ከኔ ብዙም ሳይርቁ የሚቀመጡ አንድ የራስ ካሳ ቀኝ አዝማች ፈረንጁ በምርኮ መልክ ታስሮ እንደሚጠበቅ አይነት ነገር ጠቋቅመው ከነገሩኝ ወሬ ውጪ ምንም የረባ ወሬ ስለዚህ ፈረንጅ ሳላገኝ ወደ ድንኳኔ ተመለስኩ። በሁለተኛው ቀን አዲሱ ፈረንጅ ከራስ ካሳ ከመጨረሻዎቹ የክብር ዘቦች ጋር በፈረስ ላይ ተቀምጦ ሲሄድ አየሁትና ወደ ኋላ ተመልሼ ላናግረው ሞከርኩ። ይሁን እንጂ ዛሬም አልቀናኝም። ጠባቂዎቹ ዘቦች ወደፊት ሄጄ በጉዞዬ እንድቀጥል ስላዘዙኝ ከፈረንጁ ጋር ሳልነጋገር ወደፊት ቀጠልኩኝ። እንዲህ በጉዟችን ወደፊት ገፍተን የወንድ ሻን ቀበሌ እንደተሻገርን ከፊት ለፊታችን ትልቅ የበቆሎ አዝመራ ተዘርግቶ ጠበቀን። የበቆሎውን አዝመራ ያየው ሰራዊታችን ያለ አጋጅ ያንን የበቆሎ አዝመራ ዘመተበትና ከጥቂት ጊዜ በኋላ ያ የበቆሎ አዝመራ ለምልክት ሳይቀር ድራሹ ጠፋ። ከዚህ ዘረፋ በኋላ ሰራዊታችን በጉዞው ቀጥሎ ዲልዲ የምትባል ቀበሌ ስንደርስ አዳራችን በዲልዲ እንደሚሆን ተወሰነና ድንኳናችንን ጣልን። በዲልዲ የጦር ሰፈራችን እንደተለመደው የራስ ካሳ አብሳዮች ግብር አዘጋጁና ግብር ገባን። ይገርማል። ያንን እስረኛ ፈረንጅ ዘቦቹ አምጥተው ከኛ ጋር አስቀመጡት። በግብር ላይ ይሄ አዲስ ፈረንጅ ኒድስትሮም እንደሚባልና ዜግነቱ ስዊድናዊ ሲሆን የተወለደው አስመራ እንደሆነ ነገረን። ቀጥሎም አሁን የራስ ካሳ እስረኛም እንደሆነ አክሎ ነገረን። ግን በምን ምክንያት የራስ ካሳ እስረኛ ሊሆን እንደቻለ ኒድስትሮም ሚስጥሩን ለራሱ ብቻ ተወው። የኔ ግምት ብቻ ሊሆን ይችላል። ኒድስትሮም ለራስ ካሳ ሁለተኛውን የጣሊያኖችን መልእክት ይዞ የመጣ ሰው መሰለኝ። አሁንም ግምት ብቻ ነው። ኒድስትሮም ለራስ ካሳ ይዞት የመጣው መልእክት ወይም ደብዳቤ ማስፈራራትና ኃይለ ቃል የበዛበት መሰለኝ። ለዚህም ሳይሆን አይቀርም ራስ ካሳ በጣም ተበሳጭተው ኒድስትሮምን ያሰሩት። እንዳልኩት ይህም ግምት ብቻ ነው። ከሁኔታዎች ለመረዳት እንደምንችለው ራስ ካሳ አንቱ የሚባሉ ትልቅ ዲፕሎማት መሆናቸውን ነው። ጣሊያኖች በተደጋጋሚ ላቀረቡላቸው የድርድር ሐሳቦችና ሌላም ነገሮች በሚያወላውልና በሚያደናግር መልሳቸው ጣሊያኖችን ሲያደናግሩ ማለት እሽም እምቢም ሳይሉ እነሆ 1 ወር ሙሉ የጣሊያን አውሮፕላኖች ሰላም ሰጥተውን አንድም ወታደር ሳናጣ
ቀጥ ብለን ያለምንም ችግር ወደ ጦር ግንባር እየተቃረብን እንገኛለን። አዎ፣ ራስ ካሳ በዚህ ዲፕሎማሲያቸው ለሰራዊቶቻቸው የሚበቃውን ያህል ጊዜ ገዝተዋል። ከግብር በኋላ ራስ ካሳ ከዙፋናቸው አስጠሩኝና ነገ ጸጉረ ልውጡን ፈረንጅ ስዊድናዊውን ኒድስትሮም ከጠባቂዎች ጋር ወደ ደሴ ለንጉሠ ነገሥቱ እንደሚልኩት ነገሩኝ። አድማጮች፣ የሀበሻ ጀብዱ ምዕራፍ 13 ይሄን ይመስል ነበር። በምዕራፍ 14 እስከምንገናኝ መልካም ቆይታ።